ናቸው ብሎ ሊቀበለናችን ለምን አባት ብለን ካልተደገፍ ነው ይረዳኛል ብለን እውን ልባችንን በእርሱ ላይ ካልጣልን አብሶሉትሊ ትራስት ካላደረግን እግዚአብሔር ልጆቼ ብሎ አያንም ስለዚህ በእምነት የሚጨምር እምነት በመሰረቱ ይጨምራል የሆነ ነገር ካመናችሁ በኋላ ወደሚቀጥለው እምነት ደረጃ ስታድጉ እግዚአብሔር በዛ እምነት ውስጥ ፈትኗችሁ ያሳልፍና ድልን ወደ መስጠት ያመጣል ሰው በእምነት መጨመር ውስጥ ማደግ አለ ኢየሱስ ጌታ ለምን እግዚአብሔርን ወደ ማወቅ ማንነት እናድጋለን ማለት ክብር ለጌታ እስራኤላውያንን እግዚአብሔር በቃዴስ በርነ ምድረ በዳ ያለማመደው ነው መጀመሪያ የቀይ ባህርን ኤርትራን ባህር ካሻገራቸው በኋላ ምግብና ውሃ የለም ምናምን ብለው ሲጨው ውሃ ካለት ላፈለግ ስጋ የለም ሲሉ ድርጭት አምጥቶ መመገባት እንደገና ይሄንን ነገር ያሳያቸው አመጣ ያንን ሁሉ ምልክትን ያሳያቸው በውስጣቸው በእግዚአብሔር ባለ እምነት እንዲጸኑና እንዲበረቱ ብቻ ስለዚህ በእምነት የሚጨምር ማንነት እግዚአብሔር ከኛ ከያንዳንዳችን ይፈልጋል ሃሌሉያ ኢየሱስ ጌታ ኢየሱስ ጌታ ነው ማለት ሃሌሉያ የእግዚአብሔር መንግስት ሁሉ ጊዜ በህይወት በነገሮች ሁሉ በተጽኖ ፈጣሪነት ማደግን ይጠይቃል ተጽኖ ፈጣሪዎች እንሆናለን በእነዚህ ሁሉ ነገሮች ያደግን ስንመጣ ተጽኖ ፈጣሪነታችን ከፍ ያለ እየጨመረ የሚሄድ ይሆናል ማለት ነውና እግዚአብሔር ማደግን በመንፈሳዊም በምድራዊ ነገሮችም በሁሉ ነገር ፈቅዷል ሁኔታዎች ወደማያስቆሙት የእድገት ደረጃ እግዚአብሔር እንድናል ክብር ለኢየሱስ ይሁን ሁኔታ ወደማያስቆሙ አንዳንድ እድገቶች ለምሳሌ ሰዎች እያደጉ ይያሉ በጤንነት ምክንያት እድገት ሊቀጭ ይችላል በሆነ ምክንያት ሊያድግ ይችላል ሁኔታ የማያስቆሙ ነው መንፈሳዊ እድገት ማለት ሁኔታ የማያስቆሙ ነው ኢየሱስ ጌታ ከሁኔታ አልፋችሁ የምትሄዱት ማንነት የትኛው ሁኔታ መንፈሳዊ እድገት ውስጥ ያለው ሰው ሊያስቆም አይችልም ከጎን ያለው ሰው ማደግ የግዴታ ነው በመንፈሳዊ በምድራዊ ነገርም ማደግ በህይወታችሁ ይሆናል አሜን ምድራዊ ነገር አያድግም ብላችሁ እንዳታስቡ ለምን መጽሐፍ ቅዱስ ሲናገር ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስ ክርስቶስ በቁመት በጥበብ በሞገስ በእግዚአብሔርና በሰው ፊት ምን ሆነ ልጆች ነገሩ ይኳላ በምን በቁመት በሞገስ በጥበብ በእግዚአብሔርና በሰው ፊት ምን ሆነበት ያድግ ነበር ስለዚህ እድገታችን ሁለንተና እንዲሆን ጥበብ ይፈልጋል አያችሁ ጌታ ኢየሱስ በቁመት ብቻ አይደለም ውስጣዊ ማንነቱ ጥበብ ያድግ ነበር ከዛ ሞገስ ነበር በእግዚአብሔርም በሰው ፊት ማደግ ይጠይቃል ማደጋችን ሌሎች ሰዎች ማየት አለባቸው አንዳንድ ጊዜ ቅድም እንደነገርኳችሁ ነው አድግ ያለ ብሎ የሚያስቡ ሰዎች አድግ ያለ ብሎ የሚያስቡ ሰው መቼም ሊያድግ አይችልም እድገት መንፈሳዊ እድገት የማያበቃ ስለሆነ እስከ መጨረሻው ደረጃ ድረስ ሁሉ ጊዜ ሂደት ያለው ነገር እናስ ምን ማለት ነው ማደጋችንን ሌሎች ሰዎች ማየት አለባቸው ለዚህ ነው ሐዋርያው ጳውሎስ ባንተ ላይ ማንንም ታናሽነትን አይናቆስባል ለማንንም ቢሆን ማደግን ይገለጥ ኢየሱስ ጌታ ለማንንም በረባካችሁ ለማንንም ማደግ መታየት አለ ልጆቻችን ሲያድጉ እኛ ብቻ ነው እንደምናየው አድገው ሁሉም ሰው ያያል ለማንንም ልጁ ካላደገ የሆነ ችግር አለበት ምንድነው ብሎ ሰዎች ማውራት ይጀምራሉ ዋይ ማደግን ማየት አለባቸው የሚለወጥ ነገር ማየት አለ ክብር ለኢየሱስ ይሁን አንድ የእግዚአብሔር ሰው እንደዚህ ይላል ለሌሎች የማይታይ በረከት አይደለም ይላል መባረካችንም ጭምር ሰዎች ማየት አለባቸው ኢየሱስ ጌታ መለወጣችን ሰዎች ማየት አለባቸው የሆነ ስቴፕ መሄዳችን ሌሎች ሰዎች ማየት አለባቸው እኔ አድግ ያለው እኔ ሀብታም ነኝ ስትሉ በጣም ኩስስ ያለ ልብስ ለብሳችሁ ብቻ የምትመላለሱ ከሆነ መባረካችሁ በምን ይታያል መባረካችሁ ወይም ቤት ስትገዙ መኪና ስትገዙ ወይም የተሻለ ልብስ ስትለብሱ የሆነ ነገር ሲሆን ነው አይደለም ሰው ገንዘብ አለው ብሎ የሚያስቡ ምን ማለት መሰላችሁ ኤክስተርናል የሆነ ነገር ውስጣዊ ማንነት እንደዛ ነው መንፈሳዊ ነገራችሁ ከንግግር ማደጋችሁ ሰው ማየት አለበት ከተግባር ሰዎች ማየት መጀመር አለበት አንዳንድ ሰዎች በጣም 20 30 40 አመት በእግዚአብሔር ቤት ስለኖሩ አድግ ያለ ብሎ ያስባል ኖ በእግዚአብሔር ቤት የመቆየት ጉዳይ አይደለም የመለወጥ ማንነት ነው ውስጣዊ ማንነት አድቫንስ ያደረገ ካልሄደ ለሌላ ሰው የሚታይ አይደለም ማለት ክብር ለጌታ በእግዚአብሔር ቤት የማደግ ጉዳይ ብቻ አይደለም
መንፈሳዊ እድገት በጣም ለሌሎች ሰዎች መታየት አለበት። በመሰረቱ ሳሙኤልም አደገና ያንደበቱ ቃል ምድር ላይ አይወድቅም ይላል እና የሳሙኤልን እድገት ስንመለከት ከእርሱ ጋር እግዚአብሔር ስለነበረ ለሰዎች የሚታይ ነበር። ኤሊ ሳሙኤል ማደጉን ያውቃል። ይሄ ልጅ መጀመሪያ ድምፁን ሰምቶ መጥቶ ጠርተኛል ወይ ብሎ ስለ እግዚአብሔር ድምፅ መለየት ለኤሊ ሲነግረው ኦኬ ይሄ ልጅ እያደገ ነው፣ የሆነ ነገር የሆነ ነው፣ እግዚአብሔር ያለው ነገር ንገረኛል። ማን? ኤሊ ስንት ዓመት ያገለገለ? 40 30 60 50 ዓመት ያገለገለ ሰውዬ፣ ካህን የነበረው ሰውዬ ከማን ሰማ? ከብላቴናው ከሳሙኤል። ለምን መሰላችሁ? ማደጉን አየ፣ አወቀ። አሁን እግዚአብሔር መናገር ጀመረው ለሳሙኤል። የእግዚአብሔርን ድምፅ መስማት ጀመረ። ሰማችሁ ልጆች? በመንፈሳዊ ነገር ስታደጉ የእግዚአብሔርን ድምፅ መስማት ይሆናል። ታላላቆች ማዳመጥ ይጀምራል። ብዙ አገልግለናል የሚሉ ሰዎች ጠርቶ አንቺ እንዴት ነው እስቲ ንገረኝ፣ እንዴት ነው ጉዳዩ ብሎ ማውራት ይጀምራል። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ከትናንት ወዲያ ዓመት በዓል መቼ ነበር? ሮብለት ነው። ሮብለት ላይ አንድ ሰው ከዛሬ 5 ዓመት አካባቢ ያገኘው ሰው አገኘሁት የሆነ ቦታ ላይና የዛሬ 5 ዓመት የተናገርከው ጉዳይ አሁን የሆነ መሆኑን ቁጭ ብለን ከጓደኞቻችን ጋር የተወያየን ያወራን ነው። ምን ማለት መሰላችሁ? እናንተ እግዚአብሔር ተናግሮ እናንተ የተናገራችሁት ጉዳይ ስንት ዓመትም ቢሆን ሆኖ ሰዎች በእናንተ ውስጥ ያለው ክርስቶስን መነጋገር ይጀምራል። አይገባችሁማ? ኢየሱስ ጌታ፣ አሜን ነው። ስለዚህ ምን ማለት መሰላችሁ? እናንተ ማደጋችሁን ሌላ ሰው ያያል። ንግግራችሁ፣ ትንቢታችሁ፣ መለክ ያለው ሰው ትንቢቱ፣ አንዳንድ ትንቢቶች ምድር የሚሸቱ ይሆናሉ። ከእግዚአብሔር ያልሰሙትን የልባቸውን ሐሳብ የሚናገሩ ሰዎች ይፈጠራሉ። እሱኛ ሳይሆን አደገኛ የሆነ ስለ አገር፣ ስለ ነገስታት፣ ስለ ተለያዩ ነገሮች የሚናገሩ ጀግኖች እነሱ አይ እኔ ነኝ የሚሉ ሰዎች ዝም ብሎ ከዛ ሰው ማዳመጥ ይጀምራል። ኤሊ ሳሙኤልን ማዳመጥ ጀመረ። ኢየሱስ ጌታ፣ ሁልጊዜ ይገርመኛል። ቆይታ አይደለም ለካ ማደግ በብዙ ነገሮች ሲገለጥ ነው እግዚአብሔር ልዩነትን በሰዎች ላይ የሚያመጣው። ያ ማንነት ግዴታ ያስፈልጋል። እየሰማችሁ ነው? ከኔ ጋር ናችሁ ልጆች? ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። ስለዚህ ሁለንተናዊ ማደግ ለልጆች ለሁለንተናዊ ማንነት ሁላችንም እንድናደግ ዘንድ የእግዚአብሔር ፈቃድና ሐሳብ። ክብር ለኢየሱስ ይሁን። ለማደግ የመንፈስ ቅዱስ ኃይል ተሰጥቶናል። መንፈስ ቅዱስ በውስጣችን አለ። በራሳችን አይደለም፣ መንፈስ ቅዱስ ያግዘናል። ምን መጸለይ አለብኝ? እስቲ ተንበርከኩና ለምሳሌ ስለ አንድ ርዕስ ለመጸለይ ተንበረከከ ሰው ቃሉን ከተናገረ በኋላ ቃሉ ያልቃል። ቀጥሎ ያለውን ጉዳይ መንፈስ ቅዱስ ነው የሚጸልየው። ተግባብተናል? ባደጋችሁ ጊዜ 24 ሰዓት እንድትጸልዩ የሚያደርገው መንፈስ ቅዱስ፣ የመንፈስ ቅዱስ ኃይል በእናንተ ውስጥ መስራት ይጀምራል። ያኔ መጸለይ ትጀምራላችሁ። ያኔ መለወጥ ትጀምራላችሁ። ከፍ ማለት ትጀምራላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ጌታ። ለማደግ የመንፈስ ቅዱስ ኃይል ተሰጥቶናል። ይሰጣችኋል አልኩ፣ ተሰጥቶናል። እዚህ ተሰጥቶኛል። መንፈስ ቅዱስ በእናንተ ውስጥ አለ። ያ የመንፈስ ቅዱስ ኃይል አካላዊ በሆነ ሁኔታ የሚገለጠው ኃይሉንና ተግባሩን በእናንተ በመግለጥ ነው። ስለዚህ ወደፊት መዘርጋትን እንቀጥላለን ማለት ነው። በትንሽ ነገር መርካት ወይም ማሰብ ማቆም አለብን። ከዚህ በኋላ እያደገ ያለ ሰው ትንሽ ሰው በቂ ነው፣ ትንሽ ነገር በቂ ነው አለ። ይሄንን እንደዚህ ያለች ለምሳሌ እንደዚህ ያለ አጥቢያን ያየ ሰው ትልቁን ጌታ የተናገረውን ትልቁን ያየ ነው መቀጠል ያለበት። ለምን? ትንሿን ነገር አይደለም። በትንሽ ነገር መርካት አደጋ ነው። አያድግም በትንሽ ነገር የሚረካ ሰው። ክብር ለኢየሱስ ይሁን። አንዳንድ ሰዎች 10 ሰው በመምራት ይረካል። አይደለም፣ ገና 100 ሺህ ገና በዓለም ላይ ያለው ህዝብ 8 ቢሊዮን ነው። እነዛ ለህዝብ 8 ቢሊዮን ህዝብ መድረስ አለ። ገና እኔና እናንተ ነው የሚጠብቁት። ሊገለጥ ያለው የጌታን ክብር ነው የምትጠባበቁት። ስለዚህ በትንሽ ነገር መርካት ያደገ ሰው ባህሪ አይደለም። ክብር ለጌታ። አሁን መንገድ ላይ ልጆችን ህፃናትን ወዛችሁ አፉፋ ብታሳዩ አፉፋን ገዛሉ ብሎ እንትላሉ። አፉፋን በአንድ ብር ብትገዙ ረክቶ ደስ ያለው ሁሉ ነገር ረስቶ ወደ ቤት ይሄዳል። ለምን? ያለ ማደግ ማንነት ነው። እያደገ ሲመጣ በሳል ሲሆን እኔ አፉፋ ምን ያደርግልኛል ብሎ ሌላ የሚንቀሳቀስ መኪናን ለመግዛት ይጠይቃል። ከዛም በሳል የሆነ ደግሞ እያደገ ሲመጣ ትልቁ ዋናው መኪና ይገዛልኝ ብሎ ያስባል። ምን ማለት መሰላችሁ? በትንሽ ነገር መርካት ያደገ ሰው ባህሪ አይደለም። ሰፋ ያለው ነገር አቅዶ እግዚአብሔር
በራሱ አቅም ለእናንተ ቤት እንኳን ስሙ ቤት ያስፈልገኛል ብላችሁ ምጸልዩ ሰዎች ካላችሁ ግራውንድ ፕላስ ምናምን ቤት ስተኝ ሰፋ ያለ 500 ካሬ ላይ ዋና ያለበት መኪና ማቆምበት እንግዳ መቀበልበት ብላችሁ ጸልዩ። ለምን መሰላችሁ? እግዚአብሔር በልኬቱ ነው መስጠት። ኢየሱስ ጌታ። በእግዚአብሔር ልክ የምናስብ ሰዎች በዛ ማንነት ማሰብ አለብንና ያደገ ሰው በትንሽ ነገር መርካት ማቆም አለበት። እና እግዚአብሔር ወደ ተናገረው ነገር ውስጥ እስክንገባ ድረስ ማደግን መቀጠል ማሸነፍን መቀጠል ከክብር ወደ ክብር እድገትን መቀጠል ሳናቋርጥ መቀጠል አለብን። ክብር ለጌታ ይሁን። የእግዚአብሔር ሕይወት ባንቺ ውስጥ ባንተ ውስጥ ስላለ ሕይወታችን አይቀዘቅዝም። እና እግዚአብሔር በሰዎች ውስጥ ያስቀመጠውን አንድ ነገር ነገራችሁ አኖይንቲንግ ነው። ይሄ ምምሻቅ አኖይንቲንግ ይባላል። ማለት የመብዛት አኖይንቲንግ ሰዎች የማደግ አኖይንቲንግ እግዚአብሔር በእኛ ውስጥ አስቀምጧል። ይሄ አኖይንቲንግን ይሄንን ቅባት ማንቀሳቀስ ካልጀመረ መብዛት አንችልም። አስቡት ሐዋርያትን ስንመለከት ሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎች በአንድ ቀን የገዙበት ያ ማንነት እንዲሁም አልፎ ቁጥር 38 ላይ 37 ላይ እንደዚህ ይላል በሞገስ በቁጥርም ዕለት ዕለት ይጨምሩ ነበር በሕዝብ ፊት። ለምን? እግዚአብሔር የሚጨምርና የሚያድግ ቅባትን በነሱ ላይ አድርጓል። ሁለንተናዊ እድገት በነሱ ላይ መጣ። በባለ 50 ቀን የመጣው እድገት ሁለንተናዊ እድገት ነው። ማንም የማያስቆመው ትችት የማይመጣበት ያ ፈርቶ ወደ አሳ ማጥመድ ሄደው ጴጥሮስ መጣና ዞር ብሎ እንደዛ አይደለም ጉዳዩ ለካ ያለ ማደግ ነው። አላደኩም ነበር 3 ዓመት ተኩል ሲያስተምረው አላደገም። መንፈስ ቅዱስ የሚባል ጀግና ወደ ህይወቱ ሲመጣ ኃይል ሲመጣ ማደጉን ስለገብ በህዝብ ፊት ቆመ። 3000 ሰዎችን በአንድ ቀን ወደ ጌታ መጣ። ከተማ ተገልብጠው ወደ ጴጥሮስ መጣ። ያደገ ማንነትን እግዚአብሔር ሁሉ ጊዜ በሰው ህይወቱ ሲፈልግ አኖይንቲንግ ነው የሚፈልገው። ስለማደግ ስነግራችሁ ነው ሰክሬት ነው። ንግግራችሁ በጥበብ የተሞላ ጸጋችሁ በኃይል የተገለጸ የማትቆሙበት የማያስቆም ታላቅ ጉዳይ በህይወታችሁ ላይ ይሆናል። ኢየሱስ ጌታ ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። ይስሐቅን ስንመለከት ይስሐቅ ዘፍጥረት መጽሐፍ ምዕራፍ 26 ላይ በዚያ ዓመት ዘርን ዘራ 100 እጥፍ ምን ሆነ አጨደ አይደለ? ምን ማለት መሰላችሁ? ሌላው ይስሐቅ በዘራበት ቢዘራ 100 እጥፍ አያጭድም። አይገባችሁ? እናንተ የኢየሱስ ወገን ሆናችሁ በሚሰሩት ጉዳይና ሌላው የሚሰራው ጉዳይ የተለያየ ነው። ለምን? የመብዛት አኖይንቲንግ ወይ የሚጨምር ቅባት በእናንተ ላይ የሚያድግ ማንነት የሚያሳድግ ነገራችሁና እናንተን የሚያሳድግ ማንነት በእናንተ ውስጥ አለ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የሚጨምር ጉዳይ ነው ጌታ በሰዎች ውስጥ በእኛ ውስጥ ያስቀመጠው። በእኛ ውስጥ ያ አስቀምጠው እግዚአብሔር የሚገልጠው ጉዳይ በሞገስ መጨመር፣ በቅባት መጨመር፣ በጸጋ መጨመር፣ በፋይናንሻል አቅም መጨመር፣ ገንዘብ ጭምር መጨመር፣ በማቴሪያል ብሌሲንግ መጨመር። ነጋዴ ሆኖ የሚነግድ ሰው መቼም በሌላ ነገር አይደለም በገንዘብ ነው መጨመር አይደለም። ነጋዴ በገንዘብ ነው መጨመር። በገንዘብ ለማደግ የመጀመሪያው ቅባት ያስፈልጋል። ሳላቅ አኖይንቲንግ ይባላል። እሱ የበረከት ቅባት በህይወቱ መኖር ያስፈልጋል። እግዚአብሔር የበረከቱን ቅባት በዛ ሰው ላይ ሲያመጣ ሲነግድ ይበለጽጋል፣ ሲሮጥ ሲሰራ ይከናወንለታል። ከሚነግዱት ሺህ ሱቆች እንደዚህ ቢደረደሩ ከሱቆች መካከል የሱ ሱቅም የሷ ሱቅ የሚታየው ነው። ቅባቱ ነው ልዩነት የሚያመጣው። ስለዚህ የምናድግበት ምስጢር እንወቅ። በነገር ሁሉ የሚለው ለዚህ ነው። በስራ ቢሆን በፋይናንስ ቢሆን በማቴሪያል ቢሆን በሁሉ ነገር ማደግ። ሁለንተናዊ እድገት በለው ባካችሁ። በእንግሊዝኛ በሰብኮ የስብከት ደስ ይለኛል። ኢየሱስ ጌታ። ሆሊስቲክ ግሮዝ ነው። ሆሊስቲክ ይባላል። ሆሊስቲክ ምነው ሁለንተናዊ ነው። ይሄ ቃሉ ጥሩ መጣልኝ። በነገር ሁሉ ሆሊስቲክ ሁለንተናዊ እድገትን ይጠይቃል። ክርስትና ሁለንተናዊ እድገት ይጠይቃል። ፋይናንስ ከሌለው ግለሰቡ ያግሮመረ ይኖራል። ማቴሪያል ከሌለው እንዴት የቱ ጋር ነው ይላል። የቤት ኪራይ የሌለው ሰው እንዴት ልክፈል ብሎ ይጨነቃል። ሁለንተናዊ ምድራዊ እድገት ይፈልጋል። መንፈሳዊ ማንነትን ማብሰል ስላልፈለግን ነው ምድራዊን እግዚአብሔር የከለከለው። ይሄን ወቁ። ሰው መንፈሳዊ ህይወት ላይ ኢንቨስት ማድረግ አለበት። አስቀድሞ መንፈሳዊ ህይወትን ኢንቨስት ለማድረግ አንፈልግም። መንፈሳዊ ህይወት ላይ የእግዚአብሔርን ቃል በመጸለይ በመጾም አብልጠን በተጋን ቁጥር ሌላውን ነገር ሁሉ ምን ይሆናል? እየተጨመረ ይሄዳል። ለዚህ ነው ማቴዎስ ወንጌል ምዕራፍ 6 ላይ አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላው ሁሉ ምን ይሆናል? ይጨመርላችኋል። what does that mean? መንፈሳዊ ህይወትን አሳድግ አስቀድመን ከዛስ ምድራዊ ህይወት እየተከተለ እየበሰለ ከአንድ ወደ ሁለት ከሁለት ወደ 3 እየጨመረ ይሄዳል። ማንንም ቢሆን ለዚህ ነው እግዚአብሔር ለኢያሱ ሲናገር ከዚህ
ወደ ግራም ወደ ቀኝም አትበል የዚህ ሕግ መጽሐፍ ካፊ አይለይ ቀንና ሌሊት አሰላስለው ሜዲቴት አድርገው ነገሩ የዛን ጊዜ ይከናወንልሃል የረገጥክበት ስፍራ ትወርሳለህ ኢየሱስ ጌታ መንፈሳዊ ነገርን ማስቀደም ከጎን ያለው ሰው እስቲ መንፈሳዊ ነገር አስቀድም ማለት ያ ማለት ሁሉም አገልጋይ ሆኖ ስራ አቆመ ይቀመጥ ማለት አይደለም እየሰራችሁ መንፈሳዊ ነገርን አስቀድም እየሮጣችሁ መንፈሳዊ ነገርን አስቀድም ብዙዎች መጥቶ ያማክሯቸዋል እንጂ እናንተ እነሱ ለማማከር አትሄዱም የራሴ የሆንኩትን ነው የምነግራችሁ ዝም ብዬ አይደለም ተረት ፈጥሬ አይደለም ማንንም መጥቶ ያማክራቸዋል what should I do next ምን ማድረግ አለብኝ ቀጥሎ ያለበት ነገር ይሆን ምክንያቱም መንፈስ ቅዱስ ያደገ ሰው ውስጥ ጥበብን ያስቀምጣል የሰለሞን ማንነት ነው ኢየሱስ የሰለሞን ማንነት ሰለሞን እግዚአብሔር ጥበብን ስራ አስቀምጠው የሳባ ንግስት የምናምን ንግስት ምናምን ነገስታት ሁሉ የመጡ ወደ ሰለሞን ይመጣሉ ሰለሞን ንጉስ ነው እነዛም ንጉስ ናቸው በአገራቸው ንግስናም ያለ ያየው ነገር በሰለሞን ውስጥ የነበረው ነገር ሰለሞን በጥበብ ያደገ ማንነት ያለው ሰለሞን በክብር ያደገ ማንነት የእግዚአብሔር አጀንዳ በውስጥ ያለው ሰው ኢየሱስ ጌታ ስለዚህ የእግዚአብሔር ህይወት በእናንተ ውስጥ ስላለ ህይወታችሁ አይቀዘቅዝም የመንፈስ ቅዱስ ጥበብ በህይወታችሁ ላይ ሙሉ ይሆናል ኢየሱስ ጌታ ክብር ለጌታ ይሁን ናይጄሪያውያን እኔ በራሴ ስለዳ ናይጄሪያውያን የማደግ ዲሲፕሊን ገብቷቸዋል እያደጉ የመምጣት ጉዳይ አንድ እግዚአብሔር ሰው እንደዚህ አለ እስቲ እኔ ዳህ ሆኜ ልይ ዛሬ እግዚአብሔር በከብዙ ጸሎት በኋላ በጣም ሀብታም ሆነና ዳህ ልሁን እስቲ ከ20 ዓመት ምናምን በኋላ እስቲ ዳህ ሆኜ ድህነት ምንድነው ልቅመሰው ልየው አለና ከዛ ቤት ውስጥ ያለውን ዕቃ ሙሉን አውጥቶ ወደ ጋርቤጅ እንዲጥሉት ከዛ መኪናውን ጥሎ ወደ አገልግሎት ሄደ ሰው አገልጋይ ነው ሰው ይሄው ከዛ በቃ እስቲ ራብ ምግብ እንዳሰሩ ዛሬ አለ ምግብ እንዳሰሩ ምንም ነገር ቤት ውስጥ የሆነ ዳህ መሆን ምን እንደሆነ እንዲሰማኝ ፈልጋለሁ አለና ሄደ ክብር ለጌታ ይሁን እየሰማችሁኝ ነው ብዬ መቼም ሁለቷን ቃል አሉት እኔ ዳህ ምነው ቃሉን ራሱ አሉት ጓደኛዬ ነው ይሄንን ከለ እንድጠላ ያደረገው እኔ ሁለት ቃላት አልወድም ይለኛል ሁሌ ባገኝ ቁጥር ለካ እኔም የጠላው መጣ በጌታ በኢየሱስም ከናንተ ላይ ይተሰበረ አሜን ኢየሱስ ጌታ ድህነት የተሰበረ እና ሰውየው ሲመጣ ኢየሱስ ጌታ ከሌላ አገር ያን ሰው ሊጎበኝ የመጣ ሰው ሙሉ የቤት ዕቃ ጭኖ ሙሉ የቤት ዕቃ አንድ ነገር ሳይቀር ሙሉ የቤት ዕቃ ጭኖ አምጥቶ ቤቱን አሰማምሮ ዲኮሬት አድርጎ የእግዚአብሔር ሰው ሲመጣ ቤቱን በእንትን መቀበል የለብኝ ብሎ ድግስ አዘጋጅቶ ባለቤቱን ልጆቹ ሁሉ ሄደዋል አብረው ሲመጡ ቤቱ ሙሉ ነው ምንድነው የተፈጠረው ነገር እኔ ዛሬ ድህነትን ማየት ፈልግ ነበር ምን ተፈጠረ ሲመጣ ሁሉ ነገር ሞልቷል አሮጌው ያው የነበረው ወጥቶ አዲስ ነገር ሁሉ ገብቷል እና ሰውየው መጥቶ አሁን ይሄንን ድህነት ማየት አልቻልኩ ማለት ነው እና መጀመሪያ እግዚአብሔር ክዳር ገብቶ ነበር ዳህ መሆን አትችልም ብሎ አሜን የክርስቶስ የሆነ ዳህ መሆን አይችልም አሜን ምክንያቱም ስለኛ ዳህ ሆኗል አሜን ውሸት ነው እንዴ ይሄ የብልጽግና ወንጌል አይደለም ሰዎች ዝም ብሎ ሲያደርጉ ነው ሲያወሳስቡት ስለኛ ክርስቶስ ዳህ ሆነ ሁሉም አጥቶ አልፏል ስለኛ ቆስሏል ስለኛ ታሟል ስለዚህ የኛም ድርሻ የወሰነው ጌታ ለምንድን ነው ዋጋውን የምናሳጣው ኢየሱስ ክርስቶስ ጌታ እና የመጨመር ዲሲፕሊን ነው የምነግራችሁ ዛሬ ያ ሰው ነው የምነግራችሁ ሰው ቤተክርስቲያን 100,000 ሰው የሚሆነው ሰው የሚይዝ ቤተክርስቲያንን ሰርቶ የአውሮፕላን ጣቢያ እዛ ቤተክርስቲያን ግቢ ማረፊያ ጭምር ሰርቶ አቪዬሽን ኢንዱስትሪ ጭምር ሰርቶ ኢየሱስ ጌታ አሜን የኛ ጌታ የማይችል ነው እኛ ገድበን በኔ ልክ ካልሰራ ብለነው ከልክለናል ለዛም ከልክለናል በኔ ልክ እንደዚህ እንደ አሁን 1 ሚሊዮን ብር በሰጣ ታሜ ፈንሰርቼ ቢወድቅሳ ብሎ ያሰበ የሚሄድ ማለት ነው አልፎ የሚሄዱ ሰዎችን ይፈልጋል አቅም ያላቸው ሰዎችን እግዚአብሔር ይፈልጋል ያደገው ሰው የሚያደርገው አራት ባህሪ ነግሬ ጨርሳለሁ እግዚአብሔር ከእርሱ ጋር ይሆናል ያደገው ሰው እግዚአብሔር ከእርሱ ጋር ይሆናል ከጎን ያለው ሰው እግዚአብሔር ካንቺ ጋር ይሆናል ያደገ ሰው እግዚአብሔር ከዛ ሰው ጋር ይሆናል ምን ማለት መሰላችሁ አሁን እናንተ ሄዳችሁ ልጆቻችሁ በጣም አድጎ ማቹር ሆኖ ካያችሁ ጠርታችሁ ስለ አንድ ጉዳይ ታማክራላችሁ ያደገው ልጅ አይደለ ወጣት የሆነው ልጅ አባትም እናትም ቢሆን ሰብስባ አድርጋ ይሄን እንደ ያስብያለሁ እንዴ ልብስ እንኳን ማለት እንዴ ለለብስ አስብያለሁ ምንድነው እንዴት ነው ያምራል ብሎ ያደገ ሰው ነው የሚያሳይ ህፃን ልጅን አይደለም የሚያሳይ ያደገን ሰው እግዚአብሔር ከእርሱ ጋር ይሆናል ያማክራል ኢየሱስ ክርስቶስ ጌታ
ሳሙኤልን ስንመለከት እግዚአብሔር ሳሙኤልን ማደገ እግዚአብሔር ከእርሱ ጋር ነበረ ይላል። ለምን? ሳሙኤል ማደግ ጀምሯልና። እያደጋችሁ ስትመጡ እግዚአብሔር በሄዳችሁበት ቦታ ሁሉ ከእናንተ ጋር ይቆማል። ኢየሱስ ጌታ። ሁለተኛው የአንደበቱ ቃል መሬት ላይ አይወድቅም። ንግግራችሁ መሬት ላይ አይወድቅም። የበሰለ ሰው ስሙን ሽማግሌ የሆነ ሰው በህዝብ መካከል ጥልና ክርክር ቢኖር የሆነ ችግር ቢኖር በጣም ሽማግሌ የለም እንደዚህ አካባቢ ተብሎ ምን ይፈልጋል? ሽማግሌ ይፈልጋል። ለምን? ስለሚወጣው ከአንደበቱ ስለሚወጣው ቃል ተብሎ ነው አይደለም? ተሳስቻለሁ። ስለዚህ ያደገ ሰው ወይም በሳል የሆኑ ሰዎች ንግግራቸው መሬት ላይ አይወድቅም። በአደባባይ መንግስት ይፈልጋቸዋል። ይሄን ስለዚህ የዚህን ህዝብ ብሎ እኔ አስታውሳለሁ ልጅ ሆኜ ሰብስባቸው አያቴ የሱ ጓደኛ የነበሩት ሰብስበው ይጠይቋቸዋል። ሰዎች በዚህ ጊዜ በኃይለ ሥላሴ በጃንሆይ ጊዜ እንደዚህ ነበረ፣ በደርግ ጊዜ እንደዚህ ነበረ፣ እንደዚህ ስለሆነ እንደዚህ አድርጎ ብሎ እነሱ የተናገሩትን መንግስት ተግባራዊ ያደርጋል። ለምን? የአንደበታቸው ቃል መሬት እንዳይወድቅ ምን ሆኗል? አድጓል። ስለዚህ እደጉ። ንግግራችሁ መሬት ላይ እንዳይወድቅ ከፈለጋችሁ እደጉ። ኢየሱስ ጌታ። ያደገ ሰው ኃላፊነት ለመስጠት ጌታ ይታመንበታል። ምን ለመስጠት? ኃላፊነት፣ የቤተ ክርስቲያን ኃላፊነት፣ የአገር ኃላፊነት፣ የህዝብ ኃላፊነት፣ የቤቱን ኃላፊነት አልፎ የራሱን ኃላፊነት። ለአንዳንዶች የራሱን ኃላፊነት አሳልፎ አይሰጥም። ኢየሱስ ጌታ። የራሳችን ኃላፊነት ለምን መሰላችሁ? ራሳችንን ማኔጅ ማድረግ አንችልም። ገንዘብ ይመጣ ገንዘብን እንደፈለግን አየር ላይ ስለምንበት ነው ዋይዝ ለመሰለ ማንጠቀም ገንዘብ ጭምር አይሰጥም። ራሳችንን ኃላፊነት፣ የሌሎችን የቤተሰብን ኃላፊነት፣ የእግዚአብሔርን ቤት ኃላፊነት፣ የህዝብ ኃላፊነት፣ የመንግስትን ኃላፊነት እግዚአብሔር ላደገ ሰው አሳልፎ ይሰጣል። ኢየሱስ ጌታ። እኔን ሁልጊዜ እኔ የምለው ሰውዬ ጋር አይሰጥም። ሌላውን የሚመለከትን ሰው ጭምር ነው እግዚአብሔር ኃላፊነት የሚሰጥ። ክብር ለኢየሱስ ይሁን። ክብሩን ይገልጣል በዛ ሰው ባደገ ሰው የእግዚአብሔር ክብር የመጨረሻው ነገር በመንፈስ ቅዱስ ኃይል ይበረታል። ያደገ ሰው ኢየሱስ ጌታ